በዚህ እድሜው ብዙ አይነት ነገሮችን ለማድረግ ራሱ ላይ እየወሰነ ነበር። ለምን ስራ ባለመኖሩ እንዲሁም ደግሞ የሚፈልጋቸው ነገሮች ባለመሳካቱ ጀመርኩኝ። ስራ ተበላሸብኝ። ብዙ ነገር ሞክራለሁ ግን አልሳካ ሲለኝ ያልሆነ ነገር ውስጥ ገብቼ ነበር፣ መጥፎ ነገር ውስጥ ገብቼ ነበርና አሁን ለምሳሌ ልጁን አምጥቼ ገንዘብ እንስጣው እና የሆነ ስራ እናስጀምረው ከምላችሁ እኔ ዩቲዩብ ቻናል ከፍቼ ሰብስክራይብ አድርጉ ማለት ይቀለኛል። ለምን ገንዘብ ብንሰጣው ገንዘቡ ነገ ከነገ ወዲያ ሊጠፋ ይችላል። ሁልጊዜ የምላችሁ ነገር ነውና ግን ደግሞ በምን ታግዙኛላችሁ? እነሱ ሰብስክራይብ በማድረግ ሰላም ውድ ቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቻችን ዛሬ እንግዲህ በድጋሚ ወደ እናንተ መጥቻለሁኝ። ያው እኔ አዲስ ቤት መዞር ልማዴ ነው፣ ጎረቤት ወዳለሁኝና ዛሬም በተለየ ቻናል በሌላ ቻናል ወደ እናንተ መጥቼላችኋለሁ። ቤተሰቦቼ እንግዲህ አንድ ወንድሜ ቻናል ከፍቼለታለሁኝ። ኦልሬዲ ከተከፈተ ቆይቷል። የራሱን ስራ እየሞከረበት ነበረ፣ ግን ደግሞ እኔ ምንም አይነት ቪዲዮ አልሰራሁለትም ነበርና ያው በገጠመኞች ሰውን ካላገዛችሁ መቼም ልታግዙ አትችሉምና ቪዲዮ ልሰራለት ፈቃደኛ ሆኜ ዛሬ ከኔ ፋሚሊዎች ጋር ላስተዋውቅ ብየዋለኝ ማለት ነው። ቤተሰቦቼ ያው ወጣት ነው፣ መስራት ይችላል፣ አቅም አለው። ግን ደግሞ በዚህ እድሜው ብዙ አይነት ነገሮችን ለማድረግ ራሱ ላይ እየወሰነ ነበር። ለምን ስራ ባለመኖሩ እንዲሁም ደግሞ የሚፈልጋቸው ነገሮች ባለመሳካቱ። አንዳንድ ጊዜ ምን አለ መሰላችሁ ፋሚሊዎቼ፣ ዩቲዩብ ቻናል የከፈተው ሁሉ ስኬታማ ይሆናል ማለት አይደለም፣ ውጤታማ ይሆናል ማለት አይደለም። ፈጣሪ ይሄ ስራ የእሱ እንጀራው ነው ካለ ከኔም በላይ ሆኖ ነገ ላይ ሊገኝ ይችላል። ግን ደግሞ የትኛውም ሰው የትኛውም ወጣት ቢሞክር ምንም አይነት ችግር የለውም ባይነኝ እንደኔና ጀስት በቃ ይሞክር፣ እድሉን ይሞክር። ነገ ከነገ ወዲያ አሪፍ ስራዎችን እንዲሰራ መክረዋለሁኝ። ከዛ እኔ ደግሞ ምንም ማድረግ አልችልም። ባይዘው ቤተሰቦቼ ለሁሉም ወጣት ብደርስና ሁሉንም ሰው ወደዚህ ስራ ባስገባ እንዲሁም ደግሞ ወጣቱ ገንዘብ ቢያገኝ ምናምን ደስተኛ ነኝ። እግዚአብሔርን ነው የምላችሁ። ለምን በቃ አሁን ነገ ላይ ልጅ የሆነ ነገር ራሱ ላይ ቢያደርግ ከሚጸጽተኝ ዛሬ ላይ ግን የስራን መስመር በትንሽ ቢሆን ባሲዘው ለኔ ትልቅ የህሊና እርካታ ይኖረኛልና ለዛ በማሰብ ነው ወደ እናንተ የመጣሁት ማለት ነው። እና ፋሚሊዎቼ ይሄንን ስነግራችሁ ያው ብዙ ጊዜ ሰብስክራይብ አድርጉ ስላችሁ ሁላችሁም ሰብስክራይብ ታደርጋላችሁ አውቃለሁ። ያ ማለት ምን ማለት መሰላችሁ ቤተሰቦቼ፣ ለእናንተ አከፍሉበትም ይሄንን ነገር ለማድረግ ማለት ነው። ለሱ ግን በደንብ አድርጎ ይጠቅመዋል። እና ቢያንስ ይሄንን ቪዲዮ የምታዩ ሰዎች ይሄንን ልጅ ልክ እንደማገት አሁን ለምሳሌ ልጁን አምጥቼ ገንዘብ እንስጣው እና የሆነ ስራ እናስጀምረው ከምላችሁ እኔ ዩቲዩብ ቻናል ከፍቼ ሰብስክራይብ አድርጉ ማለት ይቀለኛል። ለምን ገንዘብ ብንሰጣው ገንዘቡ ነገ ከነገ ወዲያ ሊጠፋ ይችላል። ሁልጊዜ የምላችሁ ነገር ነውና ግን ገንዘብ የሚገኝበትን መንገድ ብናሳየው ለኔም ለናንተም ሞር ከፈጣሪ ነገሮችን እናገኛለን ብዬ ስለማስብ ነውና ገንዘብ ጠፊ ነች፣ አላቂ ነች። የሆነ አክል ገንዘብ ሊኖረው ይችላል። ዛሬ 100 ሺህ ብር ለ100 ሺህ ብር እዚህ ቻናል ላይ ልንሰበስብለት እንችላለን። ግን ደግሞ ይሄ ነገር ምን ወዴት ይሄዳል? ወደ መጥፋት ነው የሚሄደው። ግን ደግሞ የስራን መስመር ማስያዝ የመሰለ ነገር የለምና እኔ ቢያንስ እነዚህ ልጆች እኔ ማመጣቸውን ወጣቶች ቻናል በመክፈት ከተባበርኩኝ እናንተ ደግሞ ሰብስክራይብ በማድረግ ቢያንስ እገዛችሁን እንድታሳዩ ፈልጋለሁ። እናንተ አንዴ ሰብስክራይብ ስታደርጉ እሱ እገዛ እያደረጋችሁለት እንደሆነ ነው እኔ መረዳው፣ ወይንም ገንዘብ ከሰጣችሁት በላይ ነው ለሱ ማለት ነውና ለዛ ነው አብዛኛው ጊዜ ብዙ ወጣቶችን ቻናል እየከፈትኩኝ እንዲሰሩ ለማበረታታው። እንዲሁም ደግሞ ማለት ነው እግዚአብሔር ነው የምላችሁ ቻናል ከፍቼም ሰጥቻቸው ማለት ነው ስለተከፈተ ብቻ ገንዘብ የሚገኝ የሚመስላቸው ሰዎች አሉና ሳይሰሩበት ረጅም ጊዜ ሲሆናቸው ምናምን ቻናሉ ባዶ ሲቀር ቪዲዮ ሳይለቁበት ሲቀሩ ምናምን እየደወልኩኝ ለምንድን ነው ማስተራበት እያልኩኝ ጠይቃቸዋለሁ። ለምን ስለተከፈተ ብቻ ገንዘብ አይገኝም። እና ቢያንስ ላይፋቸውን ሊሆን ይችላል፣ ከፋሚሊዎቻቸው ጋር ያላቸው ኮንታክት ሊሆን ይችላል፣ እንዲሁም ደግሞ አሉ ፕራንኮችን ሊሆን ይችላል። እነዚህ ነገሮች እንዲሰሩ አበረታታቸዋለሁ። ያ ማለት ምን ማለት ነው? መጥፎ ስራን ግን አልደግፍም እኔ በራሴ ማለት ነው። በቃ ያስተምራል የሚሉትን ነገሮች ወጣቱን ጥሩ አእምሮ ይሰጣል የሚሉትን ነገሮች እንዲያሳዩ ነው የምፈልገውና ይሄንን ደግሞ ማድረገው ቤተሰቦቼ በቃ ወጣቱ ተቸግሮ ማየት ስለማልፈልግ ነው። እኔ በበኩሌ በትንሹም ቢሆን በቃ እናህል በጣም ቸግሮኝ አይደለም፣ ግን ደግሞ በትንሹም ቢሆን ችግርን አይቼዋለሁ። ችግርን አይቼ ነው ያደግኩት።
ከድሃ ፋሚሊ ነው የመጣሁትና ያንን ነገሮች ስለምረዳ ማለት ነው ቤተሰቦቼ እነዚህን ሰዎች ማገዝ እፈልጋለሁኝ፣ መርዳትን እፈልጋለሁኝ። ገንዘብ አጥቼም አግኝቼም አይቼዋለሁኝ እና ባጣሁት ሰዓት ምን አይነት ፊሊንግ ውስጤ ላይ እንደነበረ እኔ ነኝ የማውቀው፣ የምሬን ስነግራችሁ ማለት ነው። እና ዛሬ ላይ ሳገኝም ብኩንም አይደለሁኝም። እያንዳንዱ ማድረጋቸው ነገሮች በደንብ አድርጌ አውቃለሁኝ። ለምን መጀመሪያ የነበርኩበትን ስለማረሳ ማለት ነውና አንዳንዴ ያለፋችሁበትን የነበራችሁበትን ከረሳችሁ አድርጋለሁ ማለት በቃ እኔ ማመጣቸውን ሰዎች ተረታችሁ እኔ እንድታግዟቸው ፈልጋለሁኝ። በቃ እኔ በመክፈትም ምንም በማድረግ ቪዲዮ በመስራት አብሬያቸው ሻይ ቡና በማለት ይህንን ነገር ለማድረግ ሞክራለሁ፣ ለመርዳት ሞክራለሁ። እናንተ ደግሞ በምን ታግዙኛላችሁ? እነሱ ሰብስክራይብ በማድረግ በቃ አትከፍሉበትም። እውነቴን ነው የምላችሁ። ግን ለዚህ ላይ ትልቅ ጥቅም አለው። በዚህ ቪዲዮ ሞኔታይዝ የምናደርግለት ሰብስክራይቡ ከ10,000 በላይ ከ5,000 በላይ ከ20,000 በላይ ቢሆን ለኔ ደስተኛ ነኝ። በቃ የምሬን ነው የምነግራችሁና እኔ ታውቃላችሁ ቤተሰቦቼ ረጅም ጊዜ ሰርች ዩቲዩብ ላይ እንደዚህ ግን በአንድ ሰብስክራይብ ማግኘት ትንሽ ይከብድ ነበር፣ እኔ በከፈትኩበት ታይም ማለት ነው። ለምን ያው በደንብ መውቅናውም አልነበረኝም ምናምንና በዛ ምክንያት ትንሽ አልፍቶኛልና እኔ ስለለፋው እነሱ ይልፉ ማለት አይደለም። ስለዚህ ዛሬ ላይ ግን እኔ ካለሁኝ ያንን ሞመንት ካሳለፍኩኝ ዛሬ ላይ የሚመጡት ሰዎች ነፃ ሆነው እንዳገዛቸው እፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ ሁላችሁም ይሄንን ቪዲዮ ሰብስክራይብ በማድረግ የበኩላችሁን ተወጡላለሁ። ቪዲዮን አይታችሁታል። አሁን እንዳያችሁት ከኔ በፊት እኔ ከመስራቴ በፊት አይታችሁታል። ቪዲዮ አብሮ ነው የተሰራውና አብርሽ አመሰግናለሁ ይሄንን ቪዲዮ ስለሰራልኝ፣ ይሄንን የመሰለ ቪዲዮ ስለሰራልኝ፣ እንደዚህ አይነት ቪዲዮ ስለሰራልኝ አመሰግናለሁ። ይሄንን ማሰብህ በዚህ አይነት ጭንቀት ውስጥ ሆነ በእንደዚህ አይነት ነገር ውስጥ ሆነ እኔን ማሰብህ ጓደኝነታችንን ማሰብህ ያው ቪዲዮ እየታየልኝ እንዳልሆነ ስላየህ ይሄንን ቪዲዮ ስለሰራልኝ አመሰግናለሁ። በጣም ደስ ብሎኛል ይሄንን ስላደረግ በጣም አመሰግናለሁ። ይሄ የትልቅነት መገለጫ ነው። ብዙ ሰዎችን ጠይቄያለሁኝ። ያው ያለፍኩበትን መንገድ ታውቃለህ፣ በትንሹም አስረድቻለሁኝ። ሰሞኑ ከባለፈ እንደዚህ አይነት ነገር ውስጥ አጋባቢት ያለውበትን ነገር ትንሽ አስረድቼ ነበርና ያንን ነገር ተረድተኝ ግን አሁን ይህንን ቪዲዮ ስለሰራልኝ በጣም አመሰግናለሁ። የኔ አባት አመሰግናለሁ። አሁን ያለበት ነገር ያው ምንም ነገር ለማድረግ አይመችም፣ ግን በዚህ ሁሉ ግርግር ውስጥ በዚህ ሁሉ ጭንቀት ውስጥ ሆነ ለኔ እኔን ማሰብህ በጣም ደስ ብሎኛል። በቃ ግን ሰውን እንደማትረሳ ጓደኛ አብሮ ያሳለፈ ብዙ ነገሮችን አብሮ ያሳለፈን ሰው እንደማትረሳ ነው ያሳየኝ። ብዙ ሰዎችን አንስተሃል። ከኔ በፊትም አብረው ከነበሩ ብዙ ሰዎችን አግዛል አይቻለሁ። በብዙ ነገር ስትረዳ፣ በብዙ ነገር ስታግዝ ብዙ ሰዎችን አይቻለሁ። ያንንም አይቼ ግን እንደዚህ አይነት ጭንቀት ውስጥ ሆነ መጠየቄ ተገቢ ነው ብዬ አላስብም። ግን ያው አንተም እንደዛ ሳትል ይሄ እንደዚህ ነው ሳትል ልትረዳኝ ስላልክ ደስ ብሎኛል። ግን ያው ትላንትና እንዳልኩ እንደ ትላንትና የተወሰነ ቪዲዮ ሰርቻለሁ፣ አይተዋል እርግጠኛ ነኝ። እና ሼርም አድርገውልሃል ደርሰዋል ብዬ አስባለሁ። እና ኦሬዲ ውሳኔህን በቃ አንተን እንድትለን ትላንትና የነገርኩህ ጥሩ ውሳኔ እንዲኖርክ ወደ ነበርክበት ከሩታ ጋር የነበረህን ማንነት ያ የመጀመሪያ የግሬስ ፋሚሊ የሚወደው ማንነት ወደዛ ማንነት እንድትመለስ ስለምንፈልግ ነውና እንዲያያለንህ ያለነው እንዲየጨቀጨቅንህ ያለነው ሁሉም እዚህ ጋር መጥቶ እየተናገረ ያለው ሁሉም በውስጡ ያለውን የተሰማውን ነገር እየገለጸ ሳይሆን ለአንተ ያለው አክብሮትና ለአንተ ያለው ፍቅር ስለሆነ ነውና ማናችንም ምንም ብንናገር ምንም እንትን አትበልብን። ብዙ ነገሮች ልንል ይችላለን። ተናደን የምንናገራቸው ነገሮች ብዙ ነገሮች ሊያስቀይሙ ይችላሉ እናውቃለን። ግን ከዛ አንጻርም እንትን ሳትል ባንዴ ቪዲዮ ሰርተህ ላክልኝ ስለ ቪዲዮ ሰርተህ አካውንቴን እንዲያነቃቁልኝ አካውንቴ እንዲነሳ ቪዲዮ ሰርተህ ስለላክልኝ በጣም አመሰግናለሁ። ፋሚሊዎች በጣም እኔ እርግጠኛ ነኝ በዚህ ቪዲዮ እናንተ በጣም እንትን እንደምትሉኝ። ያው እሱም እንደተናገረው ብዙ ነገር አሳልፌያለሁኝ። ብዙ እቃ ስራ ጀመርኩኝ፣ ስራ ተበላሸብኝ፣ ብዙ ነገር ሞክራለሁ። ግን አልሳካ ሲለኝ ያልሆነ ነገር ውስጥ ገብቼ ነበር፣ መጥፎ ነገር ውስጥ ገብቼ ነበርና እሱም ያንን አይቶ ነው ወደዚህ ይሄንን ቪዲዮ ሰርቶ ይላከልኝ ብዬ ነው የማስበውና ይሄን ቪዲዮ ሰርቶ ሲልክልኝ
እንድበረታ ጠንከር ብዬ እንድሰራ ተስፋ መቁረጥ እንደሌለብኝ ተስፋ እንዳልቆርጥ ለመርዳት ብሎ ነው ይሄንን ቪዲዮ ሰርቶ የላከልኝና ደስ ብሎኛል። ዛሬ ላመሰግንም እንደገና ደግሞ ይሄንን ቪዲዮ ስለሰራህልኝ ደስ ስላለኝም ነው እንትን ያልኩትኝ እና ፋሚሊዎች ሰብስክራይብ እንደሚያደርጉኝ በዚህ ቪዲዮ ሰብስክራይብ እንደሚሞላ እርግጠኛ ነኝ። በጣም እርግጠኛ ነኝ። በቃ በዚህ ቪዲዮ ሰብስክራይብም እንደሚሞላ ከዛም ከሚታሰበውም በላይ ሰብስክራይብ እንደምታደርጉኝ እርግጠኛ ነኝ እና ከናንተ የምፈልገው ሰብስክራይብ ማድረግና እርዳታችሁን ብቻ ነው። እሱም እንደተናገረው ለሰው ልጅ ገንዘብ መስጠት ሳይሆን ሰብስክራይብ አድርጋችሁ ቪዲዮ ካያችሁለት ላንት ማለት በቂ ነው። እናንተ በቃ ለምን ዩቲዩብ ሱቅ ከፍቶ እንደመስጠት ነው ብሏል እሱ ራሱ አይደለ? አንድ መርካቶ ላይ መርካቶ ውስጥ አንድ ሱቅ ትልቅ ሱቅ ተከራይቶ እንደመስጠት እንደማለት ነውና ዩቲዩብ ከፍቶ መስጠት ማለት እና አብርሃምም ይሄንን ያደረገልኝ ለኔ ትልቅ ሱቅ ከፍቶ እንደሰጠኝ ነው ማስበው። ይሄንን ነገር ግን እናንተ ከተባበራችሁኝ፣ እናንተ ካገዛችሁኝ፣ እናንተ ከጎኔ ከሆናችሁ ተስፋ አልቆርጥም እና ተስፋ እንዳልቆርጥ ደግሞ እናንተ እንደምትተባበሩኝ፣ አብራችሁኝ እንደምትቆሙ፣ እንደምታግዙኝ፣ እንደምታበረታቱኝ እርግጠኛ ነኝ እና እኔም ለዛ ስል አመሰግናለሁ። እናንተንም የግሬስ ፋሚሊ ሙሉ የሩታ ፋሚሊ፣ አብርሃም ፋሚሊዎች በቃ ሙሉ የግሬስ ፋሚሊዎች፣ የጨረቃም ፋሚሊዎችን አመሰግናለሁ። እስካሁን ሰብስክራይብ የሚያደረጋችሁኝ አሁን ደግሞ ከዚህ ቪዲዮ በኋላ ደግሞ ሰብስክራይብ የምታደርጉኝ በሙሉ አመሰግናለሁ። ይህንን ቪዲዮ ስለምታዩት ሼር ስለምታደርጉልኝ ለሌሎችም ሼር አድርጋችሁልኝ ሌሎችም እንዲደርሳቸው ኮፒ ሊንክ እንደምታደርጉልኝ እርግጠኛ ነኝ እና ፋሚሊ ሰብስክራይብ እየተደረገ በዚህ ቪዲዮ ትልቅ ቦታ ላይ እንደርሳለን ብለን እናስባለን። በእናንተ እርዳታ፣ በእኛ እርዳታ፣ በእኛ አቅም፣ በእኛ ጉልበት ሳይሆን በእናንተ እርዳታ ከፈጣሪ በታች በእናንተ እርዳታ ጥሩ ቦታ ላይ እንደርሳለን ብዬ አስባለሁ በዚህ ቪዲዮ እና እናንተ ከረዳችሁን፣ እናንተ ካገዛችሁን፣ እናንተ ከጎናችን ከሆናችሁ እኛ ተስፋ አንቆርጥም። እኛ ሀገር ውስጥ ሆነን ብዙ ነገር እንሞክራለን። ብዙ ነገር ላይ እየተበላሸብን ብዙ ነገር እንላለን። እኔ በተለይ በቃ ብዙ ነገር ካሜራ ስራ ጀመርኩኝ በራሴ እሞክራለሁ ብዬ ካሜራ ተሰረቅኩኝ፣ ስልክ ተሰረቅኩኝ ምናምንና ያለውበት ነገር በቃ እንደ አብርሃም ነግሮታል መግቢያ ላይ እንዳያችሁትም ብዙ እርምጃዎችን ራሴ ላይ ወስጄ ነበረ። ራስን እስከ ማጥፋት ምናምን ሞክር ድረስ ደርሼ ነበርና ግን ያው እግዚአብሔር አትጥፊ ያላት ነፍስ አትጠፋምና እስካሁን ድረስ አለው ያው እና ይሄንንም አይቶ ነው አብርሃም ይሄንን ነገር ሲሰማ ነው ይሄንን ቪዲዮ ሰርቶ ይላከልኝና ያበረታታኝ ነው። እናንተም ደግሞ ከጎን የሆናችሁ እንደምታበረታቱኝ አብራችሁኝ እንደምትሆኑ እርግጠኛ ነኝና ፋሚሊ ቀጣይ ቪዲዮ በጥሩ ቪዲዮ እስከምንገናኝ ድረስ ቸር ቆዩ። አመሰግናለሁ።